ከቤታችሁ ላይ መርገም ይሰበራል። ወዛውዙና ዛሬ ማለዳ ጠላት በሉስ በነገሬ ላይ በሉ ይመታል በሉ እግዚአብሔር በሉስ ቤቴን በሉ ሚሰረሳዎች ይመታሉ። ገሊላ ትመታለች። ኤልዛቤል ይሻላቷል። እግዚአብሔር የያዘው ነገር አይበላሽም። እግዚአብሔር የያዘው ጉዳይ አይበላሽም። እግዚአብሔር የያዘው ያንቺ ነገር አይበላሽም። ዛሬ እርግጠኛ ላይ መንገድ ይሰካፋታ በኢየሱስም ተከፈተ። ዳዊት በጎች ሰፈር ሲውል ማንም አያውቀው። ኢየሱስ ጌታ ማንም አያውቀው። ዳዊት በጎች ጋር ነበር ውሎ ሰው አብሮት ውሎ አያውቅም። ለዛ ነው ስለሚደብረው ክራር ይዞ ነው የሚዞረው። ኢየሱስ ጌታ ራሱን የሚያዝናናው በክራር ኩር እያደረገ ኢየሱስ ጌታ እግዚአብሔር እዛ ነው የሚያውቀው። ምድረ በዳ ላይ ኢየሱስ ጌታ ቤታ ምት ገረዳዋ ቤታ በየዳው አርግቴ ቤታ ወያሌ ቤታሽ ገርማ ወያሌ ቤታ ምት ለፋ ባዲያ ከሰ ደንደ ቤታ ምት ለፋ ከዚ ከሰ ወል ዳዊት ኢየሱስ ጌታ እንደዛ አይነት መንደር ላይ ነው የሚውለው ዳዊት ምንም ሰው የማይውልበት ኢየሱስ ጌታ ከበጎች ጋር እዛ ውስጥ ማንም ሰው ለቀበሌ አይማጣው። ኢየሱስ ጌታ ሰማይ ግን ለሀገር መረጠው፣ ለትውልድ መረጠው፣ ለብዙዎች መረጠው። ዛሬ መልእክት አለኝ በኢየሱስ ስም። ሰማይ ለራሱ አጀንዳ አንድን ሰው ቀብቶ ያወጣል። ኢየሱስ አላቅም እግዚአብሔር ነው ምስክሬ። ዛሬ በሆነ ቅባት ተነክተው በሆነ መር ላይ የተደበቀውን ባል የሚቀድሙራሉ። የዘርሽን ያስገብረው ትገየዋለሽ። እርሽን ስም ያጠፋውን ትገለዋል። ምናልሽ የነ ዳዊት ቤት የሚገርማችሁ ነገር በተነሳው ልጅ ስም ነው እስከዛሬ የሚጠራ። የእሴይ ቤት ከተባለ ዳዊት ነው የሚነሳ። እንደውም እግዚአብሔር ኪዳን ቀየረና እንደዚህ አለ፣ ዳዊት እንደዚህ አለ፣ ከእስራኤል ዙፋን ላይ ከአንተ ቤት አለ ከአንተ ዘር ኢየሱስ ሰው አይታጣም። አይገርምም? እግዚአብሔር አምላክ መጥቶ የተነሳውን ልጅ እስራኤል የሚጠራበትን አንድ ሰው አሜን ይበል። እስራኤል የሚባለው ቤተሰብ የሚታወቅበትን፣ እስራኤል የሚባለው ሀገር የሚታወቅበትን፣ አልፎም እኛ የምንኩራራበትን እስራኤል በእምነት የእግዚአብሔር ልጆች የሆንበትን ከይሁዳ ነገድ የወጣው ኢየሱስ በዚህ የዘር ሐረግ ውስጥ ነው። አንድ ሰው አሜን ይበል ባካችሁ። አንድ ሰው አሜን ይበል ባካችሁ። ዛሬ ታሪክ ቀያሪ ቅባት ያገኝሻል። የቤታችሁ ታሪክ ይቀየራል። መኒ አባቴ መቃቴን ያመመው ነቢይ ተወርቻል። ወንድማገኝ ነው ስሙ፣ ግን አካባቢ የሚያውቀው ዘንዶ በሚል ዘንዶ የሚባልበት ምክንያት ይውጣል ይውጣል፣ በቃ ይውጣል። ተደባዳቢ ነው፣ አመፀኛ ነው። ኢየሱስ ጌታ ከተማን ያሸበረ ነው። ኢየሱስ ጌታ እና ዘንዶ ነው የሚሉት። የዘንዶ አባት ነው ይባለው። የኔ እናት የዘንዶ እናት ነው የምትባል ተቀይሮ አሁን የደሬ እናት። ኢየሱስ ጌታ የደሬ አባት በጌታ በኢየሱስን የዘራችሁን ታሪክ የሚቀይር የሆነ ቅባት ቤታችሁን ያገኘዋል፣ ኑሯችሁን ያገኘዋል፣ ትዳራችሁን ያገኘዋል፣ በኢየሱስም ያገኘዋል። እኔ በሉ አካል ብቻዬን በሉ እስኪ የዘሬን በሉ የትውልዴን በሉ ታሪክ በሉ እስኪ እቀይራለሁ በሉ። እግዚአብሔር አንድ ሰው ነጥቶ ዘሩን ነፃ ያወጣ፣ አንድ ሰው ነጥቶ ዘሩን ይፈውሳል፣ አንድ ሰው አግኝቶ ታሪክ ይቀይራል። እግዚአብሔር በሉ እኔን ነክቶ በሉ ዘሬን በሉ ይቀይረዋል በሉ። ጌታ ኢየሱስ በዚህ በአዲስ ኪዳን ሲያገለግል ሁለት ቦታ ላይ አስደናቂ ነገር አድርጓል። ለምሳሌ ሳምራዊቷን ሴት ታውቋታላችሁ። ኢየሱስ ጌታ ሳምራዊቷ ሴት ጋር ተጠጋና ወራት። ምን አላት? ወደ እሷ ብቻ ነው የመጣው። ኢየሱስ ጌታ ዓላማው ግን ሰማርያን ማዳን። ኢየሱስ ጌታ ዓላማው ሰማርያን ከይሁዳ ጋር መቀላቀል ነው። ዛሬ መልእክት አለኝ በኢየሱስ ለእናንተ ሰማርያ የት እንደሆነ እናንተ ታውቃላችሁ። ዛሬ ሰማርያችሁን በኢየሱስም እግዚአብሔር ገደቡን ያፈርሳል፣ ከላውን ያነሳዋል፣ በኢየሱስም ያነሳዋል። ሰማርያ መግባት ፈልጎ ነው ወደዚህ ሴት ይመጣል። እቺን ሴት ደግሞ ከተማ ያውቃል። መልካም ታሪክ አይደለም። ኢየሱስ ጌታ በተበላሸ ታሪኳ ያውቃል። እቺ ሴት ከጨዎች
ለመስማት ቢሰበሰብ ብዙ የሆነ ነገር አድርጋ ታሪኩ አይታወቅም። ኢየሱስ ጌታ ማለት አዲስ ነገር መስማት ይወዳሉ እስራኤላውያን እና ድምጿን ካሰማች እሷ ጋር አዲስ ነገር አይጠፋም ተብሎ ኢየሱስ ጌታ። ከዛ ኢየሱስ መጣ እሷ ጋር አጠጪኝ። ኢየሱስ ጌታ ምን አድርጊ? ከዛ አንተ አይሁዳዊ ስትሆን አለች ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ? አሁን ጉዳዩ ትልቁ ምስጢር ያለው እዚህ ጋር ኢየሱስ ጌታ አንተ ምን ስትሆን አለች? አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ጉዳዩ አይሁዳዊና ሳምራዊ ምን አይተባበርም። በመካከላቸው ምን አለ? ገደብ አለ። ማፍረስ የፈለገው ጉዳይ ኢየሱስ ጌታ ዛሬ በጣም እርግጠኛ ነኝ። በጣም 100% እርግጠኛ ነኝ። እግዚአብሔር አምላክ ባንቺና በሆኑ ሰዎች መካከል በነቢይና በነቢይ መካከል በፓስተርና በነቢይ መካከል በሐዋርያና በፓስተር መካከል የተሰራ ገደብ ዛሬ ይፈርሳል። በኢየሱስም ይፈርሳል። በኢየሱስም ይፈርሳል። ጠላት ገደብ በማድረግ ነው የሚሰራው። አሁን እንኳን ኢትዮጵያ ላይ የሆነውን ነገር ታውቃላችሁ፣ ሚዲያ ስለምትከታተሉ የካውንስል ግሩፕ የፕሮፌት ግሩፕ ምናምን ተብሎ ቲክቶክ ላይ እየተፋጨ ነው። ዛሬ ግሩፕ ይፈርሳል። ከወንጌል ውጭ የተሰበሰበ ግሩፕ ይፈርሳል። በኢየሱስም ይፈርሳል። ገደብ ይፈርሳል። በኢየሱስም ይፈርሳል። ይፈርሳል። በሮካ ቁጭ ብለን ታዛቢዎች አይደለንም፣ እኛ ሰራተኞች ነን። ማንም ይሳሳት ምንም ይበል፣ የሆነ ገደብ ሲሰራ ካየን እንደ መንፈሳዊ ሰው እናፈርሳለን። ያችሁን እሱን አፈርሳለሁ በለኝ እባክህ። በዩ ገደብ የፈረሰ ይሁን። በአብያተ ክርስቲያናት መሃል ያለ ይፍረስ። በነቢያት መካከል ያለ ይፍረስ። በአፖስትሎች መካከል ያለ ይፍረስ። በፓስተሮች መካከል ያለ ይፍረስ። በወንጌላውያን መካከል ያለ ይፍረስ። ይፍረስ። እግዚአብሔር መች መስራት አቃተው? እኛ እንጂ መስማማት ያቃተው። ዛሬ እርግጠኛ ነኝ እዚህ ቤት ለገባችሁ ሁሉ የሆነ ገደብ ይፈርስናል። ድንበር ከፊታችሁ ይነሳል። ታፔላ ላይ የሰፋችሁ መንፈስ ይመታል። ኢየሱስ ጌታ ዝም ብሎ አድራሻችን እንዲታወቅ እንጂ ያን ታፔላ ዘጋ የምናደርገው ሰማይ አያውቀውም። ኢየሱስ ጌታ ሰሉ ቃል ኢየሱስ ትዝ አለን። ደረጃ እኮ ፊት ለፊት ነው የሚያስቀምጠኝ ብትዩ አላውቅም ነው። ኢየሱስ ጌታ ፊት ለፊት ነው የሚያስቀምጠኝ ምናምን። ኢየሱስን አታውቀውም። መስቀል ላይ ብሎ ወደ መንግስቱ ኧረ እኔ እኮ ከጥንታዊቷ ብዙ ዋጋ የከፈለችውን ታውቃታለህ? መካንዬ ብትለው አያውቃም። እኔ ሙሉዬ ነኝ፣ ቃለ ሕይወት ነኝ፣ ሕይወት ብርሃን ነኝ ብትለው አያውቅም። እግዚአብሔር አያውቅም። እግዚአብሔር የሚያውቀው ኢየሱስ ነው። እጃችሁን ከፍ አድርጉና እግዚአብሔር የሚያውቀው በሉ ኢየሱስን ነው በሉ። ታፔላ ለእኛ ኢየሱስ ጌታ አድራሻችንን እንድታውቁ መታችሁ። ታፔላውን እዚህ ቤት ላይ ስለ ጽኑ ቃል አውርቻ ቃል ስለማን ነው ማውራት? ስለ ኢየሱስ ነው። ኢየሱስ ጌታ ዓላማችን እናንተ ከሰበሰብን ለእናንተ ምን ነግራችሁ ነገር ኢየሱስ ይባላል። ሌላ ታሪክ የለውም። ብተነብይ ብጸልይ ምን ብል ኢየሱስ ጋር እንድትገናኝ ነው። ዛሬ እርግጠኛ ነኝ የሆነ ገደብ ይፈርሳል። ሳምራዊቷን ሴት አወራትና በጣም የሚገርመኝን ነገር ነግሬያችሁ ልጸልይ ነው። ሳምራዊቷን ሴት ካወራት በኋላ ተመልከቱ፣ ካወራት በኋላ ከዛ እንደዚህ አላት፣ ባልሽን ጠርተሽ ነው ያላት። ባል የለኝም የለሽም ነው ባል የለኝም በማለትሽ እውነት ተናገርሽ። ምክንያቱም 5 ባሎች ነው ያሉሽ። ከዛ አንተ ሰውዬ እኔ ነብይ እንደሆንክ ያለው ኢየሱስ ጌታ የሆነ ነገር ተገለጠላት፣ ነብይነቱን አየች። ከዛ ግን እኮ አሁን አንተ ብታወራኝ ኢየሱስ የሚባል መሲህ ይመጣል፣ የዛኔ ይነግረናል። የመጣው ነው አወቀች። ከዛ እንደዚህ አላት አሁን ውሃ ጠጪኝ ያለሽ እሱ ማን እንደሆነ ብታውቂው። ብዙ ሰዎች የሚስቱት ባለማወቅ ታውቃላችሁ። አሁን እኔ ደረጀን እንደ ደረጀ ብቻ ካወቅከው ምንም አይጠቅምም። እኔ ውስጥ ያለውን ነገር ያወቅ ግን ቀን ግን አይደለም እድል ተሰጥቶ እርግጠኛ ልሆኝ ልንገርሽ፣ አገልጋይም አለ፣ ከአገልጋይም ደግሞ አገልጋይ አለ። ንገሩት፣ አገልጋይ አለ በሉ፣ ከአገልጋይም ደግሞ አገልጋይ አለ። ይኸውላችሁ
ኢየሱስ ጌታ። እዚህ 3 ዓመት እዚህ ቦታ ላይ አገልግያለሁ። ዓላማዬ በ3 ዓመት ውስጥ ያልገባቸው ሰዎች አሉ። በ3 ዓመት ውስጥ እንዲገባችሁ ግን ምን አድርጌያለሁ መሰላችሁ? ሳላስጨንቃችሁ ራሴን አስጨንቄያለሁ። ኢየሱስ ጌታ። ምን አድርጌ ነው ያገለገልኳችሁ? ራሴን አስጨንቄ፣ እሺ፣ ማይገባበት ገብቼ ማይወረድበት ወርጄ እናንተን ላለማስጨነቅ፣ እናንተ ወንጌል ብቻ ሰምታችሁ እንድትሄዱ፣ ኢየሱስ ጌታ፣ እናንተ ክርስቶስን ብቻ አይታችሁ እንድትሄዱ፣ መታችሁ እንዳትጨነቁ እኔ ተጨንቄያለሁ 3 ዓመት። ኢየሱስ ጌታ። ስለዚህ ይኸውላችሁ ኢየሱስ ማን እንደሆነ ብታውቂው አለና አንቺ ትለምኚው ነበር። አሁን እሱ ነው አጠጪኝ እያለሽ፣ ግን አንቺ ነበርሽ አጠጣኝ የምትይው አለ። ኢየሱስ ጌታ። ከዛ አንተ ከአባታችን ከያዕቆብ ትበልጣለህ። አሁንም እሷ ውስጧ ካለው እውቀት ጋር ነው የምትረከው። ኢየሱስ ጌታ። ያዕቆብ ያን ጉድጓድ ቆፍሮ ሰጥቷቸዋል። ስለዚህ እዛ ምንጩ ጋር እዛ ጋር ስለሚጠጣው ስለዚህኛው ውሃ ነው የእሷ ወሬ። እሱ እያወራ ያለው ኢየሱስ ጌታ ነው። አንዴ ተጠጥቶ ስለማይጠሙበት ውሃ። ኢየሱስ ጌታ ነው። እሱ እያወራ ያለው አንዴ በልተው ስለማይራቡበት ምግብ። ዛሬ አንድ መልእክት አለ። የሆነ ሰው እግዚአብሔር ምስክሬ ነው ቀያሪ ነገር ይነካዋል። ከዛ በኋላ ጉዷን ሲነግራት ሮጣ ሰማርያ ሄደች። ኢየሱስ ተከተላት አልተከተላት? ሄዳ ከተማውን ገልብጣ መጣች። ጌታ ኢየሱስ ተባረክ። ኢየሱስ ጌታ። ሄዳ ምን ሆነች? ከተማውን ጠርታ መጣች። ጉዴን የነገረኝና ኢየሱስ ጌታ ያወራኝን አለች። ኢየሱስ በዛ አጋጣሚ ውስጥ ብዙዎች ኢየሱስን አወቁት። በእሷ በኩል ወዴት ገባ ማለት ነው? ወደ ሰማርያ። ኢየሱስ ጌታ። ዛሬ በአንቺ በኩል የሆነ ሰማርያ እግዚአብሔር ይገባል። በአንተ በኩል ወደ ሆነ ሰማርያ እግዚአብሔር ይገባል። እናንተ በኩል ወደ ዘራችሁ ይገባል። እናንተ በኩል ወደ ትውልዳችሁ ይገባል። እናንተ በኩል ወደ ዘር ማንዘርሽ ይገባል። ይገባል በሏ። ሁለተኛው ሰው በሌጊዮን መንፈስ የሚሰቃየው ሰው። ይህንን ነግሬያችሁ ልጸልይ። ኢየሱስ ጌታ። እንደምታውቁት ማርቆስ ምዕራፍ 5 ላይ 3 ታላላቅ ተአምራቶች በኢየሱስ ተደርገዋል። ስንት? 3 በሉት። ስንት? የመጀመሪያው ተአምራት ምንድነው ስትሉ፣ ሌጊዮን የሚባል መንፈስ የነበረበት ሰው ቤተሰቦቹን ያስቸገረ፣ ሊይዘው የሚችል ኃይል የጠፋ፣ በመቃብር ስፍራ የሚኖር አንድ እብድ ሰው። ኢየሱስ ጌታ። ምን አይነት ሰው? እብድ ሰው፣ በሰንሰለት የሚታሰር አያችሁ፣ መከራ ያስጨነቀው ማለት መፍትሄ የታጣለት ሰው። እዛ ክፍል ላይ የተደረጉ 3ቱም ተአምራቶች መፍትሄ ለታጣላቸው ሰዎች ነው የተደረጉ። ኢየሱስ ጌታ። አጥኑት ያንን ክፍል ከሆነ 3ቱም መፍትሄ የታጣላቸው ጉዳዮች ናቸው እዛ ክፍል ላይ የተፈቱት። ዛሬ ለአንድ ሰው መልእክት አለ። መፍትሄ ለታጣለት ጉዳይ ኢየሱስ ይመጣል። መፍትሄ ላጣሽለት ጉዳይ ኢየሱስ ይመጣል። መርገምን ለመስበር ይመጣል። አመፃን ለመስበር ይመጣል ወርዋታል። ኢየሱስ ጌታ። ከዛ ሲመጣ በጣም የሚገርማችሁ ነገር በዛ ስፍራ ኢየሱስ ሊያልፍ ሲመጣ ሌጊዮን የሚባለው መንፈስ እየተንደረደረ መጥቶ በኢየሱስ እግር ስር ተንበረከከ። ልተንብይ? በኢየሱስ ስም ዋናው ይንበረከክና፣ በኢየሱስ ስም ዋናው ይንበረከክና፣ ዋናው በእግር ስር ይደፋ፣ ዋናው ይንበረከክና፣ ዋናው ይንበረከክልሻ። ዋናው በውስጤ ይንበረከካል። ኢየሱስ ጌታ። አይገርምም? መጥቶ ኢየሱስ እግር ስር ምን ሆነ? ተንበረከከና የናዝሬቱ ጌታ የእግዚአብሔር ልጅ የሕያው አምላክ ልጅ ኢየሱስ ጌታ ልታጠፋኝ ነው ወይ? ስለምን ልታጠፋኝ ጊዜ ገና አይደል ወይ ምናምን ብሎ ለመነው። ከዛ ጌታ እንደዚህ ያለው ወደ ምድረ በዳ ምን አትበለ አትጣለ። ኢየሱስ ጌታ ወደ ምድረ በዳ ምን አትበለ አትጣለን፣ ወጥተን ወደ እርያዎች እንድንገባ ፈቀድልናል። ለአጋንንት የሚራራ ጌታ ፈቀደላቸው እኮ አጋንንቶቹ እርያ ውስጥ እንዲገቡ። አረ እዛ ክፍል አንባችሁ ታዲያ ወደ ምኖች እንዲገባ ፈቀደልን? ወደ እርያዎች። እርያዎቹ የተጣደፉ ወደ ባህር ከሰውየው ወጥተው፣ ሰውየው ነፃ ሲወጣ አንድ ነገር አለ፣ ልከተልህ። ኢየሱስ ጌታ። ሰዎቹ ምን እያሉት ነው መሰላችሁ? የእርያዎች ባለቤቶች ተነስተው ወደ ከተማችን እንዳትገባ ሂድልን እያሉት። ኢየሱስ ጌታ። ምን እያሉት ነው? ሂድልን።
ወደኛ ከተማ መግባት አይገባህም፣ ወደኛ ሰፈር መግባት አይገባም። ስለዚህ ልበል ሂድልን እያሉት ነው። ኢየሱስ እንደዚህ አለ። ልጁ ደግሞ ከአንተ ጋር ሊሄድ ሲል እንዳትሄድ ከኔ ጋር ሂድና ለቤተሰቦች ከተማ ውስጥ ላሉት እግዚአብሔር ያደረገልን መስክራል። ሰዎቹ ከከተማ ውጣ ሲሉት ሰውየው ውስጥ ገባ ኢየሱስ። በጌታ በኢየሱስ ስም ዛሬ መልእክት አለ። ከሰፈሬ ሂድልን እያሉት ያሉ አሉ። ከመንደሬ ኢየሱስ አይጠራ እያሉ ያሉ አሉ። ዛሬ መልእክት አለ። በአንቺ በኩል ኢየሱስ ወደ ሰፈሩ ይገባ፣ ወደ ዘሮችሽ ይገባ፣ ወደ አስቸጋሪ መንደር ይገባ፣ ወደ አስጨናቂው ሰፈር ይገባ። የቱናሱና ኢየሱስ በሉስቴ በኩል በሏ፣ ወደ ከተማ በሉ ይገባል በሉስቴ። አንድ ሰው ከመቀመጫው ላይ ይነሳና ኢየሱስ ይበለኝ፣ ይገምና በለኝ፣ ይገምና በለኝ፣ ይገምና በለኝ። መልካም በዚህ ስም የተሰበረ ይሁን፣ በሽታ የቀለጠ ይሁን።